የክብር ማህተም በምጽዋ የባህር ጠረፍ የተከተበው የጀግንነት ታሪክ። ይህ ዝግጅት በኢትዮጵያ ዘመናዊ ወታደራዊ ታሪክ ውስጥ እጅግ አስደንጋጭ፣ ልብ ሰባሪ እና በተመሳሳይ ጊዜ ደግሞ እጅግ ኩሩ ከሚባሉ ትዝታዎች አንዱን በዝርዝር ይዘን ቀርበናል። በየካቲት 1982 የምጽዋ ውጊያ ማብቂያ ላይ የነበረውን ያንን አስጨናቂና የቁርጥ ቀን ድባብ ቁልጭ አድርጎ ያሳያል። የጦር ግንባር መሪው ብርጋዴር ጀነራል ተሾመ ተሰማ ሁኔታዎች ሁሉ ከአቅም በላይ በሆኑበት በዚያ የመጨረሻ ሰዓት ለጠላት እጅ ከመስጠት ይልቅ የመቅደላውን የአፄ ቴዎድሮስን አሸናፊ የሞት መንገድ መርጠዋል። ይህ ዝግጅት ጀነራሉ ለታሪክና ለትውልድ ያስቀመጡትን ትንቢታዊ የኑዛዜ ቃል ብቻ ሳይሆን ለአንድ ሀገር የባህር በር መኖር የሞትና ሕይወት ያህል ዋጋ እንዳለው የተናገሩትን ጥልቅ ፍልስፍና ይዘረዝራል። እኔ ዛሬ በሞት ብሸነፍም በታሪክ ፊት አልሸነፍም በሚል ጽኑ እምነት ጀነራሉና ከ150 በላይ የሚሆኑ ታማኝ መኮንኖቻቸው ለወታደራዊ ቃል ኪዳናቸውና ለሀገራቸው ክብር ሲሉ የከፈሉትን መስዋዕትነት በዝርዝር እንዳስሳለን። ከግል ሕይወት በላይ ሀገራዊ ዝናን፣ ከምርኮኝነት ውርደት በላይ የጀግንነት ሞትን ያስቀደመውን የዚህን ታላቅ መሪና የሰራዊቱን የመጨረሻ ደቂቃዎች የሚተርከውን ይህንን እውነተኛና መሪር የታሪክ ሰነድ እነሆም። ሰብስክራይብ በማድረግ ጀምራችሁ እስከ መጨረሻው ድረስ ታድምጡት ዘንድ ተጋብዛችኋል። ብርጋዴር ጀነራል ተሾመ ተሰማ የካቲት 9 ቀን 1982 ጠዋት ላይ በምጽዋ ከተማ ርዕሰ ምድር በተባለ አካባቢ በከባድ መሳሪያ በፈራረሱ ቤቶች ጥግ ሆነው የተወሰኑ የጦር መኮንኖችንና ባለሌላ ማዕረግተኞችን ሰብስበው ንግግር አደረጉ። ሻቢያ ያለ የሌለ ኃይሉን ተጠቅሞ በእጅ ቦምብና በክላሽ በአሁኑ ሰዓት የከተማ ውስጥ ውጊያ በማድረግ ላይ ነው። ሻቢያ የከባድ መሳሪያ ድብደባ አቁሞ በእግረኛ ብቻ ለመዋጋት አዲስ ተዋጊ ኃይሉን በመኪና እያመላለሰ ዳዕጋ ከተማ ላይ ያከማቸ ነው። በአዲስ ጉልበት ተዋግቶ ምጽዋን ለመያዝ ቆርጦ ስለመነሳቱ ጥርጥር የለውም። እኔ የሚፈለግብኝን አደራ ተወጥቻለሁ። ከጥር 30 ቀን እስከ ዛሬ የካቲት 9 ቀን 1982 የሞት ሽረት ትግል አድርጌያለሁ። የሻቢያን የጥፋት ዓላማ ለመግታት ያላደረኩት ጥረት የለም። ከዚህ በኋላ ግን የራስን ሕይወት በክብር ከማጥፋትና ለኢትዮጵያ ጀግኖችና ታሪክ ጸሐፊዎች ታላቅ ተምሳሌት ከመሆን ሌላ አማራጭ የለኝም። ጀግንነት ማለት በሁሉም መልክ ለጠላት ምቹ ሆኖ አለመገኘት ማለት ነው። በዚች የኢትዮጵያ ሕዝብ የባህር በርና ዓለም አቀፍ ወደብ በሆነችው በምጽዋ ከተማና በቀይ ባህር ጠረፍ ላይ ቆሜ ሽጉጤን ለመጠጣት ዝግጁ ሆኛለሁ። በእውነት እኔ ዛሬ በሞት ብሸነፍም በታሪክና በመጪው የኢትዮጵያ ትውልድ ፊት አልሸነፍም። የአፄ ቴዎድሮስን እድል በማግኘቴም በጣም እኮራለሁ። እኔ አሁን የተዘጋጀውለት ሞት ዘላለማዊ ክብርና ሕይወት ይሰጠኛል። በሻቢያ እንደነ ጀነራል ጥናሁንና ጀነራል አሊ ሀጂ ተማርኬ የሻቢያን መሪዎች አይን ማየት ግን የሞት ሞት ነው። አፄ ቴዎድሮስ በእንግሊዞች እጅ ወድቀው ከመዋረድ ሞትን መርጠው የራሳቸውን ሕይወት መቅደላ ላይ ያጠፉም። እኔ ደግሞ በተራዬ ከኢትዮጵያ ሕዝብና መንግስት የተሰጠኝን የጀነራልነት ማዕረግ ሳላስደፍር ለመንግስትና ሕዝብ በገባሁት ቃል ኪዳን መሰረት አቅሜ የፈቀደውን ያህል ተዋግቼና ዋግቼ ሻቢያን አራግፌዋለሁ። እንደ ጦር መሪም እንደ ተራ ተዋጊም ሆኜ ክላሽንኮቭ ጠመንጃ ይዤ ተፋልሜዋለሁ። አሁን ግን ለመጨረሻው መስዋዕትነት ሕይወቴን ለማጥፋት የቀሩኝ ጥቂት ደቂቃዎች ናቸው። ጎበዝ ስሙኝ። ይህ የአደራ መልእክቴ ነገ ለኢትዮጵያ ሕዝብ ይደርስ ይሆናል። ምናልባት አምላክ ካለ ከእናንተ አንዱ መልእክቴን ለኢትዮጵያ ሕዝብና መንግስት ያደርስ ይሆናል። ዛሬ ሻቢያ ምጽዋን ተቆጣጠርኩ ማለት ያለምን መገናኛ ብዙሃን እንደሚያስጨናንቅ ጥርጥር የለውም። ይህ ደግሞ ለኢትዮጵያ ሀገሬና ሕዝቧ ትልቅ አደጋ ነው። በቀይ ባህር በራችን በኩል ብዙውን ጊዜ ወራ ፈጽመውብን በተደጋጋሚ ያሳፈርናቸውና ፊት ለፊት ያልቻሉን ምዕራባውያን ሀገሮችና አረቦች ዛሬ የሻቢያን ጊዜያዊ ድል ሰምተው ይፈነጥዛሉ። ምናልባትም የኢትዮጵያ የተፈጥሮ ድንበር የሆነውን ለዘመናት በአባቶቻችን የደም ዋጋ ጸንቶ የቆየውን የባህር በራችንን በመዝጋት እንዲሁም ቀይ ባህር የኢትዮጵያ ባህር አይደለም በማለት በምድር የተወሰነን እንድንቆይ ይደረግ ይሆናል። ይህ ደግሞ የሞት ሞት ነው። ይሁን ምንም ማድረግ አልችልም። ሁሉም ነገር ከቁጥጥሬ ውጭ ሆኗል። ከሙታን ዓለም ወጥቼ ማረጋገጥ ባልችልም የፈለገ ጊዜ ጠይቅ እንጂ ጀግናው የኢትዮጵያ ሕዝብ የባህር በር አልባ ሆኖ በኢምፔሪያሊስቶችና ጋሻ ጃግሬዎቻቸው ተሸንፎና እጁን አጣጥፎ አይቀመጥም። ይህ ከሆነማ የአፄ ዮሐንስ የቀይ ባህር ተጋድሎና የጀግናው ራስ አሉላ አባ ነጋ አጥንት እንዲሁም የኔን ጨምሮ የአብዮታዊ ሰራዊት አባላት አጥንትና ደም የኢትዮጵያን ትውልድ ሁሉ እስከ ዘላለሙ ይፋረዳል። ኢትዮጵያ ሀገሬ የጀግኖች መፍለቂያና ገናና ታሪክ ያላት ሀገር ናት። በመሆኑ ጀግናው ህዝባዊ የባህሩ በሩ በሻቢያ ተይዞና የጠላቶቹ መፈንጫ ሆኖ አይቀርም። የፈለገ ጊዜ ይቆይ እንጂ ሻቢያ ምጽዋን እንደያዛት ለዘላለም አይኖርም። ጊዜውን ጠብቆ የኢትዮጵያ ጀግና ጠላቱን ደምስሶ ምጽዋን ለኢትዮጵያ ሕዝብ እንደሚያስረክብ እምነቴ የጸና ነው አሉና ትንፋሽ ዋጡ። ትንሽ እንፋታ ወሰዱ። የጀነራል ተሾመ ዓይን የቆሰለ ነብር ዓይን መስሏል። ከንፈራቸውን በውሃ ጥም ደርቆ ቅርፊት ይዟል። ፊታቸው በደረቅ ላብ ዥጉርጉር ሆኗል። በተሰበሰበው አባል ውስጥ በሰፈነው ጸጥታና ዝምታ መሃል እናንተ አብዮታዊ መኮንኖችና ባለሌላ ማዕረግተኞች ስሙኝ፣ አንድ ምሳሌ ልንገራችሁ።
አንድ ሰው ቤት ሲሰራ የሚሰራው ቤት በርና መስኮቶች አሉት። አንድ ሰው ደግሞ ሞተ እንበል፣ መቃብሩ በርና መስኮት የለውም። በርና መስኮቶች የህይወት ምልክቶች ናቸው። በመሆኑም ያለ ሀገር ነጻነትና ያለ ባህር በር ብልጽግና ስለሌለ የኢትዮጵያ ህዝብ የባህር በር ተነጥቆ የሚኖር ህዝብ አይደለም። ከሻቢያ ጀርባ የሆነው ቀይ ባህር የኢትዮጵያ አይደለም የሚሉ ሀገሮችና ጋሻ አጃግሬዎቻቸው ሁሉ በቀጥታም ሆነ በተዘዋዋሪ ፍላጎታቸው የኢትዮጵያ ሞት ነው። ይህ ምሳሌ ከገባችሁ የባህር በር የሌላት ሀገር ሞቶ ከተቀበረ ግለሰብ የምትለየው በትንሹ ነው። ምክንያቱም የባህር ሀብት ከማጣቷም በላይ ምርቷን ወደ ውጭ ለመላክ ግዴታ ወደብ ስለምትከራይ ለወደብ ክፍያ የምትከፍለው ገንዘብ ወጪ ዜጎቿን ያደህየዋል። በተቃራኒው ጠላቶቿና ባለወደቦቿን ያበለጽጋል። ይህ እድል ለኢትዮጵያ እንዳይደርሳት ቀይ ባህርን የኢትዮጵያ ትውልድ ይፋረድ። ቀይ ባህር ለኔ ዘላለማዊ ቤት እንዲሆን ወስኛለሁ። ደስተኛና እድለኛ ጀነራል ነኝ። እኔ ብሞት ታሪክ አይሞትም። የኔ ታሪክ በእያንዳንዱ ኢትዮጵያዊ ህልና ውስጥ እንደሚኖር አምናለሁ። ቻው ቻው አሉና ጀነራል ተሾመ መኮንኖቻችን ከሰበሰቡበት ቦታ ተፈናጥረው ወደ ቀይ ባህር ጠረፍ አመሩ። የባህር ጠረፍ ከስብሰባ ቦታው በግምት ከ60 ሜትር አይበልጥም። በፍጥነት ወደዚህ ባህር ጠረፍ ገሰገሱ። ክላሽንኮቭ ጠመንጃቸውን አቀባበሉና አውቶማቲክ ላይ አድርገው በቀኝ እጃቸው ጨብጠዋል። ከምጽዋ ወደብ በስተቀኝ ከሚገኘው ወታደራዊ ወደብና መደብር ላይ ሲደርሱም ለቀይ ባህር ውሃ መገደቢያ በተሰራ ግንብ ጠርዝ ላይ ጀርባቸውን ወደ ቀይ ባህር ፊታቸውን ወደ ምጽዋ ከተማ አድርገው ቆሙ። ቀጥለውም በእጃቸው የነበረውን ክላሽንኮቭ ጠመንጃ ወደ ቀይ ባህር ወረወሩት። ከዚያም በወገባቸው ታጥቀውት የነበረውን ኮልት ሽጉጥ አወጡና የሽጉጡን አፈሙዝ ባፋቸው ጎርሰው የካቲት 9 ቀን 1982 ዓ.ም ከጧቱ 2 ሰዓት ከ10 ሲሆን ቃታውን ሳቡት። የሽጉጥ ተኩስ ድምፅ እንደተሰማም ወደ ጀርባቸው በቀይ ባህር ውሃ ላይ ወድቀው ሰጠሙ። ከጭንቅላታቸው የሚፈሰው ደም በቀይ ባህር ላይ ቀልቶ ይታይ ነበር። ወዲያውም ይሄ ጀነራል ተሾመን ሞት በምስክርነት ቆመው ካዩት መካከል ከ150 የማያንሱ የጦር መኮንኖችና ባለሌላ ማዕረግተኞች በሽጉጥ በእጅ ቦምብና በክላሽ ጠመንጃ ህይወታቸውን አጠፉ። ከነዚህም መካከል ሻለቃ ሮሬሳ ዳዲ በእጅ ቦምብ፣ ሻምበል ሸዋንታይ አለሙ በማካሮ ሽጉጥ፣ ሻምበል አዲሱ በማካሮ ሽጉጥ፣ ሻምበል ባሻ ማረና ናጂ በክላሽ፣ ሻምበል ወንደሰን በሽጉጥ፣ 50 አለቃ ፈቃዱ ቦጋለ በክላሽ፣ ወታደር ሸንገረፍ በክላሽ ህይወታቸውን ያጠፉና በስም የሚታወሱ ናቸው። ሌሎችም በብዛት ራሳቸውን ገድለዋል። በአጭር ደቂቃ ውስጥ አካባቢው ሬሳ በሬሳ ሆነ። ሌሎች ደግሞ ሻቢያን ገድዬ መሞት አለብኝ እያሉ ወደ ጠላት ወረዳ በመገስገስ ገድለው የሞቱም ነበሩ። ወደ ጠላት እየሮጡ በእጅ ቦምብ ታንክና ተሽከርካሪዎችን እያቃጠሉ ራሳቸውን የገደሉ ሻቢያዎች፣ በሻቢያም የተገደሉ ጥቂት አልነበረም። ኮሎኔል በላይ አስጨናቂ የ3ኛ ሜካናይዝድ ምክትል አዛዥ ከጀነራል ተሾመ ከሌሎች መኮንኖችና ባለሌላ ማዕረግተኞች ሞት በኋላ የተረፉትን አሰባስበው የሻቢያን ከበባ ሰብሮ ለመውጣት ሞከሩ። የ50 አለቃ ታደሰና ከ300 ያላነሱ አብዮታዊ ሰራዊት አባላት በቀጥታ በመምራት ከምጽዋ ከተማ ዋናውን የመኪና መንገድ ይዘው አዋጉ። ውጊያው ከባድ እልቂት ያስከተለ ነበር። ሻቢያን እያባረሩ እየገደሉ፣ ሻቢያም የአብዮታዊ ሰራዊት አባላትን እያባረረና እየገደለ የእጅ በእጅ ውጊያ ጭምር ተደረገም። የኮሎኔል በላይ ሰራዊት በዚህ መራራ ፍልሚያው ከምጽዋ ዓለም አቀፍ ወደብ በግምት 2 ኪሎ ሜትር ርቃ ወደምትገኘው በረዶ ፋብሪካ ወይም ጧለት ወደ ተባለች የምጽዋ ክፍለ ከተማ የ7 ደቂቃ ውጊያ በማድረግ ሻቢያን ሰብሮ በማለፍ ቀይ ባህር ሆቴል አካባቢ ደረሰ። ግማሹ ኃይልም ቀይ ባህር ሆቴልን ያዘም። ይሁን እንጂ በዚህ አካባቢ የተከማቸው የሻቢያ ኃይል በጣም ብዙ ስለነበር የሰራዊቱ ሙከራ ተገታ። ሻቢያን ሰብሮ ወደ ዕዳጋ ከተማ ለመሻገር አልቻለም። በዚህም ሁለተኛው ትራጀዲ ተከሰተ። ኮሎኔል በላይ አስጨናቂ የኢትዮጵያን ሰንደቅ ዓላማ ለብሰው ከቀይ ባህር ሆቴል በረንዳ ላይ ጥልፍልፍ የቃጫ ወንበር ላይ ተቀምጠው አጠገባቸው ለነበሩት ጥቂት አባላት መልእክት ያስተላልፋሉ። ጀግና ቢሞት በእልፍ አላፍ ጀግና ይተካል። የኔ ታሪክ ለትውልድ ይቀራል። ታሪክ ይናገራል እንጂ እኔ ብዙ አልናገርም የምትል መልእክት ነች። መልእክታቸውን እንደጨረሱ ፊታቸውን ወደ ምጽዋ ቅድስት ማርያም ቤተክርስቲያን አዙረው አማተቡና የክላሽንኮቭ ጠመንጃቸውን አፈሙዝ ጎርሰው ቃታውን ሳቡት። ለጥቂት ሰከንዶች አውቶማቲክ የክላሽ ድምፅ አስተጋባና ጸጥ አለ። ኮሎኔል በላይ አስጨናቂ ክላሽንኮቭ ጠመንጃቸውን እንደያዙ ወንበሩን ተደግፈው ተዝለፈለፉ። የለበሱት የኢትዮጵያ ሰንደቅ ዓላማ በላያቸው ላይ ደምቆ ይታያል። ይህን ትዕይንት ሻቢያ ፎቶግራፍ አንስቶታል፣ በቪዲዮም ካሜራ ቀርጾታል። የወታደራዊ ሸሚዝና ሱሪያቸውን ኪስ ሻቢያ ሲበረብርም ከንጹህ ወረቀት በስተቀር ምንም አላገኘም። አንድ የሻቢያ ተዋጊ ኮሎኔል በላይ አስጨናቂ ለብሶት የተሰዉትን የኢትዮጵያ ሰንደቅ ዓላማ ከላያቸው ገፎ ክብሪት ጭረው አቃጠለም። የኮሎኔልን አስክሬን ከወንበር ገፍትሮ በመጣልም በደም የተጨማለቀውን ወንበር በአንድ እጁ ላይ ያነሳው። ይህ ድርጊትም ጋብ ያለው ተኩስ በመጠኑም ቀሰቀሰው። ከአንድ አቅጣጫ የተተኮሰች ጥይት ያንን የሻቢያ አባል ከነ ወንበሩ ጣለችም። እስካሁን ስትከታተሉት የነበረው በታደሰ ቴሌ ሳልቫኖ አይምጽዋ ከሚለው መጽሐፍ የተወሰደ ነው። ዝግጅቱን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ እንዳይረሳ። መልካም ሳምንት።